በዚህ ሰዓት በጣም ከፍተኛ ሰክሰስ ሬት ካለው ወደ ውጪ መውጫ መንገድ አንዱ የሚባለው ምንድነው? እንደዚህ አይነት አጫጭር ኮርሶች ናቸው። ኳሊፊኬሽን የሚያስፈልጋቸው ሪኳየርመንት አንደርግራጁዌት ፍሮም ኦል ኦፍ ዘ ወርልድ ፉሊ ፈንድዱ ብታገኙ ኤምባሲ በቃ ላይክ ኦልሞስት ሪጀክት የመደረግ ቻንሱ በጣም ዝቅተኛ ነውና ከፍተኛ ያንን እንትን የማግኘት ቻንስ ስላላችሁ እና ለጀርመኑ ኦፖርቹኒቲ አፕላይ ለማድረግ ያው የምንጠቀመው ዌብሳይት ይሄ ነው። ኦኬ ከሶስቱ ኦፖርቹኒቲዎች መካከል አንደኛው ኦፖርቹኒቲ የጀርመኑ ዩዝ ዲቨሎፕመንት ፎረም የተባለው ሲሆን ኢስታንቡል ውስጥ ለተዘጋጀው ኦፖርቹኒቲ አፕላይ ለማድረግ የምትጠቀሙት ሊንክ ያው ቴሌግራም ላይ ለቀቅ ያላችሁ። አንዳንዱ አፕሊኬሽን ፊ ይጠይቃል፣ አንዳንዱ ደግሞ አፕሊኬሽን ፋይ ይጠይቃል። ሰላም የጆቫኒ ፎሪክ ፋሚሊያንስ እንዴት ናችሁ? ዛሬ ለየት ባለ ቪዲዮ ተመልሻለሁ። ሰሞኑን ቲክቶክ ላይ ሰርችላችሁ የነበረ ቪዲዮ ነበረ። ምንድነው አጫጭር የሴሚናርስ የፎረም እና የስብሰባ አይነት የኮንፈረንስ አይነት ፕሮግራም ሊንኮች ሼር አድርጋችሁ ነበር። አንደኛው የጀርመን ነው፣ የጀርመን ፉሊ ፈንድድ ፎረም ሲሆን፣ ሁለተኛው ደግሞ የኢስታንቡል ቱርክ ፉሊ ፈንድድ ሴሚናር ነው። ሶስተኛው ደግሞ የጃፓኑ ፉሊ ፈንድድ ሴሚናር ነው። እነዚህ ሶስቱንም ሴሚናር በጣም ወዳችሁታል ብዙዎቻችሁ እና አሞላሉን ስራልን ራሳችን አፕላይ ማድረግ እንፈልጋለን ብላችሁ በጣም ብዙዎቻችሁ ጠይቃችሁኛል። በሱም መሰረት ዛሬ የሶስቱንም ባንድ ላይ ጠቅላላ አድርጌ እያንዳንዱን ዲቴል እየገባውኝ አሞላሉን መሰራላችሁ ይሆናል። እስከ መጨረሻ ተከታተሉ ማለት ፈልጋለሁ። እና በነገራችን ላይ ማለት ነው በዚህ ሰዓት በጣም ከፍተኛ ሰክሰስ ሬት ካለው ወደ ውጪ መውጫ መንገድ አንዱ የሚባለው ምንድነው? እንደዚህ አይነት አጫጭር ኮርሶች ናቸው፣ ወይም አጫጭር የስብሰባ አይነት፣ የሴሚናር አይነት፣ የኮንፈረንስ አይነት ኦፖርቹኒቲዎችን በጣም ከፍተኛ ሰክሰስ ሬት አላቸውና በዚህ ሰዓት እንደዚህ አይነት እድሎችን ጭራሽ አትለፉ፣ በደንብ አፕላይ አድርጉ ማለት ፈልጋለሁ። ግን እዚህ ጋር ግን ማወቅ ያለባችሁ ነገር ምንድነው? ሆነ ለመናገር ፉሊ ፈንድድ ሲሆን ትንሽ ኮምፒቲሽኑ ከፍ ይላል እና ጀስት አቅም ያላችሁ ሰዎች ምናምን ሰልፍ ፈንድዱ ሞክሩት። ግን አቅም የሌላችሁ ሰዎች ግን ሪኳየርመንቱን በደንብ ተመልከታችሁ ፉልኑም መሞከር ትችላላችሁ ማለት ነውና አንዳንዱ አፕሊኬሽን ፊ ይጠይቃል፣ አንዳንዱ ደግሞ አፕሊኬሽን ፋይ ይጠይቃል። ማለት አፕሊኬሽን ፊ ማለት እድሉን ለማመልከት ምን ይጠይቃል? የሆነ ክፍያ 15 ዩሮ 10 ዩሮ በዶላርም አንዳንዴ ይጠይቃል። እና አሁን ለምሳሌ አውስትራሊያ አብዛኞቹ ኦፖርቹኒቲዎች ገንዘብ እንድከፍሉ ይጠይቃሉና የሆነ ገንዘብ ከናንተ እንትን እንድታረጉ እንደ አፕሊኬሽን ፊ ይጠይቃሉና አፕሊኬሽን ፊ ማይጠይቁትን እንትን ማድረግ ትችላላችሁ፣ መሞከር ትችላላችሁ ማለት ነው። ሰው ፉሊ ፈንድዱ ብታገኙ ኤምባሲ በቃ ላይክ ኦልሞስት ሪጀክት የመደረግ ቻንሱ በጣም ዝቅተኛ ነውና ከፍተኛ ያንን እንትን የማግኘት ቻንስ ስላላችሁ ኦኬ ከሶስቱ ኦፖርቹኒቲዎች መካከል አንደኛው ኦፖርቹኒቲ የጀርመኑ ዩዝ ዲቨሎፕመንት ፎረም የተባለው ሲሆን ጀርመን በርሊን ውስጥ ከሜይ 7 እስከ ሜይ 10 ለ4 ቀን የሚቆይ ፎረም ተዘጋጅቷል። በዚህም ፎረም ይሄ ፎረምም ጀስት ወጣቶች ላይ ፎከስ ያደረገ ፎረም ነው። የወጣት ሊደሮችን ለመፍጠር ወጣት ተጽዕኖ ፈጣሪዎችን ለመፍጠር የተዘጋጀ ፎረም ሲሆን እና ይህ ፎረም ዴድላይኑ በመጀመሪያ ማርች 10 ነው እና ካሁን ጀምሮ አፕላይ ማድረግ ትችላላችሁ። ያዘጋጁት 200 ሴት ብቻ ነው፣ 200 መቀመጫ ብቻ ነው እና 200 ሰው ብቻ ነው የሚፈልጉት ማለት ነው ከዚህ እንትን ኦፖርቹኒቲ እና ስለዛ 30 ፉሊ ፈንድድ ሲሆን 50 ደግሞ ፓርሻሊ ፈንድድ ኦፖርቹኒቲ ነው እና የቀረው 120 ደግሞ ጀስት ሰልፍ ፈንድድ እንትን ነው ኦፖርቹኒቲ ነው። ሰው ላይክ ከሶስቱ መርጣችሁ አንዱን አፕላይ ማድረግ ትችላላችሁ ማለት ነው። ፉሊ ፈንድድ ነው። ኤርፕሌን ቲኬት ይችላችኋል፣ መሄጃም መመለሻም፣ ምግብ አኮሞዴሽኑ የሚገርማችሁ ባለ 4 ኮከብ ሆቴል ውስጥ ነውና በጣም ጽድት ያለ ኦፖርቹኒቲ ነው። በዛ ላይ ደግሞ መጨረሻ ላይ ሰርቲፊኬሽን ይሰጧችኋል። ሰርቲፊኬሽን ኦፍ ፓርቲሲፔሽን ማለት ነው። ሰው ማለት ፓርቲሲፔት ያደርጋችሁበትን ሰርቲፊኬት ይሰጧችኋል እና ይሄ በጣም ዓለም አቀፍ ሰዎችን ልታገኙበት የምትችሉ ትልቅ ሴሚናር ወይም ፎረም ሲሆን እና ይህንን ፎረም ሄዳችሁ አፕላይ እንድታደርጉ ካሁኑ አፕላይ ማድረግ እንዲጀምሩና እድላችሁን እንድትሞክሩ አበረታታለሁ እና እንዴት እንዳሞላሉ አሁኑን ገብተን እንመለከታለን ማለት ነው። እና ለጀርመኑ ኦፖርቹኒቲ አፕላይ ለማድረግ ያው የምንጠቀመው ዌብሳይት ይሄ ነው። ዌብሳይቱን ቴሌግራም ላይ አስቀምጬላችኋለሁ እና ምን ይባላል? ዩዝ ዲቨሎፕመንት ፎረም 2026 በርሊን ጀርመኒ ይላል እና ይሄ ምን እንደሆነ በደንብ እዚህ ጋር ዲቴይሉን ይገልጽላችኋል። ይሄ ምንድነው? ያው ዩዝ ዲቨሎፕመንት ፎረም ኢዝ ግሎባል ጋዘሪንግ ኢመርጂንግ ሊደርስ ያንግ ፕሮፌሽንስ ስቱደንትስ ቼንጅ ሜከርስ ፍሮም ሞር ዛን 150 ካንትሪስ ይላልና ከ150 ሀገራት የተዋጣጡ በትምህርት ላይ ያሉ ፕሮፌሽናሎችን የቢዝነስ ሰዎችን አሰባስበው ላይክ ስፔሻሊ ወጣቶች ላይ የነገን ላይ ካለ አይደል መሪዎችን ለመፍጠር የተደረገ እንትን ነው ኦር የሚደረግ ፎረም ነው እና እዚህ ጋር አፕሊኬሽኑ ምን ያህል ጊዜ እንደቀረው ይገልጻል። ዴድላይኑ ያው ማርች
10 ነው ብያቸዋለሁ እና ይኸው እና ይሄ ቀን ነው የቀረው 77 ቀን ነው የቀረው እና ሎኬሽኑ ያው በርሊን ነው። ለምን ያህል ቀን ይቆያል? 4 ቀን የሚቆየው እና ከ7 እስከ 10 እዚህ ጋር ደግሞ ምን አለ ቶታል ሲቱ 200 ሰው ብቻ ነው የሚቀበሉት ብያቸዋለሁ እና 200 ሰው ነው የሚፈልጉት። ሰው 200ን እንትን አድርገዋልና ኦኬ ሰው ላይክ እያንዳንዱን ዲቴል መመልከት ትችላላችሁ እና ታይም ለመቆጠብ አፕላይ አደራርጎ ነው ብንመለከት አሪፍ ነው። እና ይኸው ምን ይላል ከ200 30ውን ብቻ ነው ፉሊ ፈንድድ የምንሰጠው 50ውን ደግሞ ፓርሻል ፈንድድ ፎርም አድሚሽን እዚህ ጋር ጋራንትድ ሴሌክሽን የሚያገኙት 40 ሰዎች ናቸው። እዚህ ጋር ደግሞ ሰልፍ ፈንድድ ነው እና እነዚህ ሁለቱ ኮምፒቲቲቮች ናቸው እና ላይክ እነዚህ 120 ግን ሰልፍ ፈንድዱ 120 ግን ጀስት በራሳችሁን ወጪያችሁን ከፈር የምታደርጉት ግን ጋራንትድ ሴሌክሽን ነው የነዚህ 120 ላይ ማለት ነው። ግን እነዚህ ሁለቱ ኮምፒቲሽን አለ ማለት ነው እና ሰው በደንብ እዚህ ጋር ዲቴይሉ መመልከት ትችላላችሁ። ሌላው ምንድነው አፕሊኬሽን ፊ መክፈል አለባችሁ። አፕሊኬሽን ፊ 17 ዩሮ እና 2 አዲሽናል ዩሮ ያስከፍልና በአንድ ላይ 19 አካባቢ ዩሮ ትከፍላላችሁ አድሚሽን ፊ እና ይሄ ነው። ሰው ላይክ አፕላይ ትሉታላችሁ። አፕላይ አደራረጉን ከፈለጋችሁ ከዛን ትመጣላችሁ። ያው እዚህ ጋር ምን ይላል 3 ዲቴይል ያለው ይላችኋል። አፕሊኬሽኑን አፕላይ ስታደርጉ አንደኛው ቤዚክ ዲቴይል አለ፣ ፐርሰናል ዲቴይል አለ እና ፐርሰናል ዲቴይል እና ሞቲቬሽን ያስፈልጋል። ያው ሞቲቬሽናል ሌተር አይነት ነገር። ከዛ ሶስተኛው ደግሞ አፕሊኬሽን ፊ ትከፍላና አፕሊኬሽናችሁ ሰሚት ይደረጋል ይላል እና ሰው እንደዛ አድርጋችሁ እንትን ማድረግ አለባችሁ ማለት ነው። እና ሰው አሁን አፕሊኬሽኑ ተጀምሯል አፕላይ ማድረግ ማለት ነው። እና እዚህ ጋር ያው እኔ የራሴን እሞላለሁ። ያው ዮሐንስ መኮንን ብዬ ናሽናሊቲ ኢትዮጵያ፣ እዚህ ጋርም ኢሜይል አስገባለሁ። ከዛ ኔክስት እንለዋለን። ያው ሁለተኛው ስቴፕ ላይ ያስገባኛል። አሁን ሁለተኛው ስቴፕ መጀመሪያ ጾታ ነው። ከዛን እዚህ ጋር ደግሞ የትውልድ ቀን ኦኬ። ከዛን ስልክ ቁጥር እናስገባለን። ካንትሪ ኮዳችሁንም አስገቡ ይላል። ስለዚህ የኛ ካንትሪ ኮድ ኢትዮጵያ እንደዚህ አድርገን እናስገባዋለን። ከዛን ፕሮፌሽን ኢኮኖሚስት ነኝ ልበለው። ፕሮፌሽናችሁ እናንተ ታስገባላችሁ። ምንድነው ፕሮፌሽን ማለት ስራችሁ ምንድነው ነው። ለምንድነው የት ነው የምትሰሩት ነው የሚለው እዚህ ጋር ለምሳሌ አሁን አዲስ አበባ ዩኒቨርሲቲ ልበለው። ከዛን እዚህ ጋር ደግሞ ካንትሪ ኦፍ ሬዚደንሲ ይላል። ሰው ኢትዮጵያ እንለዋለን እና ዲፓርቸር ሲቲ ከየት ነው የምትነሱት ነው የሚለው። እዚህ ጋር አዲስ አበባ ልበለው። ዲዩ ሪኳየር እንትን ያስፈልጋችኋል ወይ ቪዛ ያስፈልጋችኋል የጀርመን ለመግባት ይላችኋል። የስ ትሉታላችሁ። ግን አውሮፓ ውስጥ ያላችሁ ሰዎች ኖ በሉት። ይሄንን አውሮፓ ውስጥ ያላችሁ ሰዎች ስለማያስፈልግ ማለት ነውና ስለኛ ከየት ነው የሰማኸው ብሎ ይጠይቃል። እዚህ ጋር አዘር ለውና ቲክቶክ ለዋለሁ ማለት ነው። እና እዚህ ጋር ያው ሞቲቬሽናል ጥያቄዎች ይጠይቋቸዋል። ቴል አስ አባውት ዩር ጆርኒ ሶ ፋር እና እዚህ ጋር ስለ እናንተ እስከዛሬ ስላደረጋችሁት አንዳንድ ነገሮች ንገሩን ይላቸዋል። ለምሳሌ አሁን ዝም ብዬ እናንተ በጣም በጥንቃቄ ሞሉት። እኔ ግን እዚህ ጋር በቃ ብዙ ላይክ ያዘጋጁት ነገር ስለሌለ እንደዚህ ብዬ አልፈዋለሁ። እናንተ ጋር ምን ይላል እዚህ ጋር ብሪፍሊ ዲስክራይብ ዩር ኤክስፒሪየንስ ኢኒሺዬቲቭስ አቺቭመንት ኢን ኤሪያ ሰች አስ ላይክ ሶሻል ኢምፓክት ላይ፣ ፐብሊክ ፖሊሲ ላይ፣ ቮለንተሪዝም ላይ ቮለንተሪ የተሳተፋችሁት ነገር ካለ ስለሱ ገለጹ ይላል። ሊደርሺፕ ላይ የሰራችሁት ነገር ካለ ለምሳሌ የሆነ ተቋም ላይ በሊደርሺፕ ላይ የሰራችሁት ነገር ካለ፣ በቴክኖሎጂ ዘርፍ፣ በኢንተርፕረነርሺፕ ነው። አሁን ኢንተርፕረነርሺፕ የሚል ስላየው ነው እዚህ ጋር እንደ ኢንተርፕረነር 2 ካምፓኒ አቋቁም ያለው እንደ ያንግ ኢንተርፕረነር ብዬ ግን አብራሩት ነው። እዚህ ጋር አጠር አድርጌ ያው ቪዲዮ እንዳይረዝም ብዬ ነው። ኦኬ ሶ ከሌላ ጋር ሪሌት የሚያደርግም ቢሆን አድርጉና ሙሉ ይላልና what inspire you work and why you interested in being part of this program ለምንድን ነው ለዚህ ፕሮግራም ፓርት መሆን የፈለከው ይላል። እሺ ፎር ኔትወርኪንግ ልበለው እኔ እዚህ ጋር ያሳያችሁ አጠር አድርጌ ነው። እናንተ በጣም በዲቴል ቻትጂፒቲን አዘጋጅልን ብሉት ያዘጋጅላችኋል። ኦኬ እዚህ ጋር how do you create impact ይላል። እሺ ምን ይላል እዚህ ጋር what personal strengths skills or value you work how do you see yourself contributing the collective learning and outcomes of the youth development forum 2026 ይሄ ኦፕሽን አለው ይላል። ግን ላይክ በዚህ እንትን ላይ ፎረም ላይ ምንድነው ያንተ ስትሬንግዝ ምንድነው ያንተ ቫልዩ ለዚህ እንትን ያንተን ጥንካሬ ገለጽልን ነው። ይሄን ማለት ምንድነው ጥንካሬ የናንተን ጥሩ ፓርት ገለጽልን ነው የሚለው። እዚህ ጋር መግለጽ ትችላላችሁ። እኔ ስላላዘጋጀው አዘለዋለሁ ኦፕሽናል ስለሆነም ማለት ነው። እሺ እና ከዛም ፎቶ እናስገባለን።
ያው እኔ ፎቶ አስገብቻለሁ። እዚህ ጋር ምን ይላል? አፕሎድ ዩር ፕሮፋይል ፎቶ ይላል። አክሴፕትድ ያው በዚህ ናቸውና ሳይዙ ትንሽ ይሁን። ከዛ ኔክስት እናደርጋለን። ከዛስ እሺ ይኸው እንደምትመለከቱት መጨረሻ ፔመንት ላይ ተደርሰዋል ማለት ነውና እዚህ ጋር የማስተር ካርድ ያላችሁ ሰዎች ማስተር ካርዳችሁን አስገብታችሁ መክፈል ትችላላችሁ ማለት ነው። 19.99 ጠቅላላ ፔመንቱ ስንት ነው? 20 ዩሮ ነው። ስለዚህ እንዲያርጋችሁ $20 ነው። ሰሚት ማለት ትችላላችሁ ማለት ነው። ኦኬ እና ይህን ይመስላል ሙሉ የጀርመን አሞላል ማለት ነው። የጀርመን ኦፖርቹኒቲ አሞላል ይህን ይመስላል። ኦኬ እስካሁን ስንመለከት የነበረው የጀርመኑን ኦፖርቹኒቲ አሞላል ነበረ። አሁን ደግሞ የምንመለከተው ወደ ሁለተኛው እንገባለን። ሁለተኛው ደግሞ የቱርክ ኢስታንቡል የተዘጋጀው ፎረም ነው ማለት ነው። ኦኬ ሁለተኛው ደግሞ የሚጠራው የዩዝ አርቲስት ፎረም ተብሎ ይጠራል። ይሄ ደግሞ ቱርክ ኢስታንቡል ውስጥ የተዘጋጀ እንትን ሲሆን ይህም ደግሞ የሚቆየው ከፌብሩዋሪ 15 እስከ ፌብሩዋሪ 17 ለ3 ቀን የሚቆይ ፎረም ነው እና አሁን ጀምራችሁ ላይክ ዴድላይን ሳይልቅባችሁ ቶሎ ብላችሁ አፕላይ አድርጉ ማለት ፈልጋለሁ። እና ይህ ኦፖርቹኒቲ ደግሞ ያው እንደ ሌሎች ኦፖርቹኒቲ ፉሊ ፈንድድ ነው። ምግብ፣ አኮሞዴሽን በዛ ላይ ደግሞ ቪዛ ሰፖርት ይሰጧችኋልና ሌሎችም ደግሞ በላይክ ፎረሙ ላይ ያሉ ወጪዎቻችሁንም ከቨር ያደርጋሉ እና በጣም አሪፍ ሆነ ኦፖርቹኒቲ ስለሆነ አሁን ገብታችሁ ሞክሩ ማለት ፈልጋለሁ። ላይክ ፓርቲሲፔት ስታደርጉ በጣም ብዙ የምታገኙት ኦፖርቹኒቲዎች አሉና ዓለም አቀፍ ሰዎች ናቸው እዚህ ሚቲንግ ላይ አቴንድ የሚያደርጉት ወይም እዚህ ፎረም ላይ አቴንድ የሚያደርጉት ስለሆነ በዛ ላይ ትልቁ ከተማ በጣም ቤስት የሚባለው የቱርክ ከተማ ኢስታንቡል ላይ ነው የተዘጋጀው። ሰው አሁን ገብታችሁ አፕላይ ማድረጉ ማለት ፈልጋለሁ። ኢስታንቡል ውስጥ ለተዘጋጀው ኦፖርቹኒቲ አፕላይ ለማድረግ የምትጠቀሙትን ሊንክ ያው ቴሌግራም ላይ ለቀቅ ያላችኋለሁ እና ዌብሳይቱን ስከፍቱት ፊት ለፊቱ ይህን ይመስላል። ዩዝ ያንግ አርቲስትስ ፎረም ኢስታንቡል የሚል ፊት ለፊት እንደዚህ ይመጣላችኋል። አዘጋጁ ሲኤስሲዲ የተባለ እንትን ነው ተቋም ነውና ሰው በደንብ መመልከት ትችላላችሁ። ዴድላይኑ 12 ነው፣ ጃንዋሪ 12 2026 ነው እና በደንብ መመልከት ትችላላችሁ። ለስንት ቀን የሚቆየው? ለ3 ቀን የሚቆየው ብያለሁ እና ፌብሩዋሪ 15 ከፌብሩዋሪ 17 ነው የሚቆየው። የቀራችሁ እዚህ ጋር ያሳያችኋል 17 ቀን ብቻ ነው ላይ ለማድረግ ማለት ነው እና ስለ ፎረሙ እዚህ ጋር ማግኘት ትችላላችሁ እና ዘ ያንግ አርቲስት ፎረም ኢስታንቡል ኦርጋናይዝድ ባይ ሲኤስሲዲ ኢዝ አን ኢንክሉሲቭ ኢንተርናሽናል ፕላትፎርም ፎር አርቲስት ስቱደንትስ ኤንድ ስኮላርስ ነው እና እነዚህን የሚያሰባስብ አሪፍ የሆነ ኦፖርቹኒቲ ነው እና ያው ዲቴሉን እዚህ ጋር ማግኘት ትችላላችሁ፣ በደንብ ማንበብ ትችላላችሁ። ከዛን ከዚህ በፊት ስለተዘጋጁ ምናምን እንትኖችን ለማየት ከፈለጋችሁ ይኸው አንዱን ትከፍቱታላችሁ ለምሳሌ እና ያሳያችኋል። እንዲየከፋፈታችሁ ማየት ትችላላችሁ በደንብ ስለ እንትኑ ፕሮግራሙ ከዚህ በፊት ያዘጋጁትን። እዚህ ጋር ደግሞ 3 ኦፕሽን አላችሁ። አፕሊኬሽን ፊ ያስከፍላል። በነገራችን ላይ ለፉሊ ፈንድዱ 17 ዩሮ ያስከፍላል አፕሊኬሽን ፊ። ግን በራሴ ነው መከፍለው ካላችሁ 650 ዩሮ ዶላር መክፈል ትችላላችሁ። ሰልፍ ፈንድድ ሙሉ ወጪያችሁን ከቨር ታደርጋላችሁ። ምን ምን እንደሚሸፍን እዚህ ጋር ተቀምጦላችኋል እና ፎረም፣ ኢንቪቴሽን ሌተር፣ ምግብ፣ አኮሞዴሽን ለ3 ቀን እና በቃ ሙሉ ዲቴሉን እዚህ ጋር ያላችሁ ነው እንትን ኦፖርቹኒቲ በዚህ ማለት ነውና ፉሊ ፈንድ ግን ካገኛችሁ እነዚህን ሁሉ ኦፖርቹኒቲዎች በነፃ ታገኛላችሁ ማለት ነው። በዚህች ይሄ ብቻ ከፍላችሁ ማለት ነው እና እዚህ ጋር ኮንቬንሽናል አክሰስም አለ። በደንብ ተመልከቱትና ሰው ላይክ ይሄን ይመስላል። ከዚህ ከቀድሞ ፕሮግራም የተወሰደ እንትን ነውና የተወሰደ ፎቶዎች ናቸው። በደንብ እዋቸው። አሁን እዚህ ጋር ምን አለ? ፍሪኩዌንትሊ አስክድ ኩዌሽን ስገቡ ለምንድን ነው የምንከፍለው ፓርቲሲፔሽን ገንዘብ የሚለውን እዚህ ጋር ይነግራቸዋል። ከፍሉት $17 ሪፈንደብል አይደለም ማለት አክሴፕት ባትደረጉ አይመለስም ማለት ነው። በደንብ በዲቴሉ ምናምን ትመለከቱታላችሁ እና እዚህ ጋር $650 ምንድን ነው የሚያካትተው የሚለው እዚህ ጋር መመልከት ትችላላችሁ እና ይህን ይመስላል። አሁን ሬጂስተር ለማድረግ ለፉሊ ፈንድዱን አሁን ከፈልጋችሁ እዚህ ጋር ትመጣላችሁ ትሞሉ። ከዛን እዚህ ጋር ፐርሰናል ዲቴሎችን በደንብ ትሞላላችሁ እና ያው እንዴት ነው ላይክ መጀመሪያ ፐርሰናል ኢንፎርሜሽን ነው የምታስገቡት። ከዛን ኤዱኬሽን ሌቭላችሁን፣ ኤክስፒሪየንስ ሌቭላችሁን፣ ፐርሰናል ስቴትመንት፣ ሌላ ደግሞ ተርም ኤንድ ኮንዲሽን መጨረሻ ላይ አክሴፕት ማድረግ አለባችሁ። እዚህ ጋር ደግሞ ፔመንት ኤንድ ሪሲፕት ነው እና ሰው በደንብ ማሙላት ትችላላችሁ። አሁን እዚህ ጋር ምንድነው የምታስገቡት? እዚህ ጋር ስማችሁን ታስገባላችሁ። እዚህ ጋር ደግሞ የአያታችሁን ስም ታስገባላችሁ ማለት ነው እና
ሌላ አድረስ እዚህ ጋር አድረስ አለላችሁ። አድረስ ታስገባላችሁ። ናሽናሊቲ እዚህ ጋር ስልክ ቁጥር፣ ኢሜይል፣ የተወለዳችሁበትን ቀን፣ ይሄ የፓስፖርታችሁን ቁጥር ታስገባላችሁ። ፓስፖርት አይዲ የሚለው እሱ ነው። ሌላው ኢመርጀንሲ ኮንታክት የቤተሰባችሁን ስልክ ቁጥር ታስገቡ። አሪፍ ነው። እዚህ ጋር ኦልተርኔቲቭ ኢሜይል፣ ሌላም አዲሽናል የቤተሰባችሁን ሊሆን ይችላል። ከዛ ስታር ያላችሁ መሙላት አለባችሁ። እነዚህ ግን ባትሞሉም ችግር የለውም እና እዚህ ጋር ፓስፖርታችሁን አታች አድርጉ ይላል እና ፕሮፋይል ፒክቸር ይላል። ፎቶአችሁን እዚህ ጋር ታስገቡና ኔክስት ትሉታላችሁ። ከዛን እንዲህ ያላችሁ ሙሉ ኢንፎርሜሽን ኤዱኬሽን እያላችሁ መሄድ ትችላላችሁ እና ቪዲዮ እንዳይረዝምብን እንደዚህ አድርጌዋለሁ እና ላይክ እንትን ማድረግ ትችላላችሁ እና የከበዳችሁ ነገር ካለ ስትሞሉ ያው መጠየቅ ትችላላችሁ ኮመንት ሴክሽን ላይ። ኦኬ ሌላኛው ደግሞ ሶስተኛው ግሎባል ማኔጅመንት ፕሮግራም የተባለው በጃፓን የተዘጋጀው ጃፓን ቶኪዮ ውስጥ የተዘጋጀ ኦፖርቹኒቲ ሲሆን ይህ ደግሞ ጀስት የሚቆየው ከጁላይ 26 ከጁላይ 31 ለ6 ቀን ነው እና በጣም አሪፍ የሆነ ኦፖርቹኒቲ ነው። ይሄም ይሄ ደግሞ ዓለም አቀፍ ላይ ያሉ አንደርግራጁዌት ተማሪዎችን ስፔሻሊ ቢዝነስ እና ሊደርሺፕ ላይ ፎከስ ያደረገ ፊልድ ላይ እየተማሩ ያሉ የተማሩ ሰዎችን የሚመለከት ኦፖርቹኒቲ ሲሆን ይህም ኦፖርቹኒቲ በጣም አሪፍ የሆነ ኦፖርቹኒቲ ነው። ኤቭሪቲንግ ከቨርድ ነው። ፍላይት ቲኬታችሁን ይችላል፣ አኮሞዴሽናችሁን ይችላል። በዛ ላይ ደግሞ ኢንሹራንስም ከቨር ያደርጋል። ፎረሙም ላይ ያሉ ወጪዎቻችሁን ከቨር ያደርጋል እና በጣም አሪፍ የሆነ ኦፖርቹኒቲ ስለሆነ ወደ ጃፓን መሄጃ ይህንንም ኦፖርቹኒቲ ጆይን አድርጉ ማለት ፈልጋለሁ። በጣም አሪፍ የሆነ ኦፖርቹኒቲ ነው እና የዚህንም ኦፖርቹኒቲ አሞላል አሁን ቀጥታ የምንመለከት ይሆናል። ጃፓን ቶኪዮ ውስጥ ለተዘጋጀው ግሎባል ማኔጅመንት ፕሮግራም አፕላይ ለማድረግ የምትጠቀሙትን ዌብሳይት ያው ቴሌግራም ላይ ለቅቄላችኋለሁ። እሱንም ፒን አድርገው ለገብታችሁ ቼክ ብታደርጉ ታገኙታላችሁ እና ዌብሳይቱን ስከፍቱት ይሄንን ይመስላል። ግሎባል ማኔጅመንት ፕሮግራም ነው። ዓለም አቀፍ ሰዎችን የሚያሰባስብ ስፔሻሊ አንደርግራጁዌት ተማሪዎችን የሚያሰባስብ እና ላይክ ከቢዝነስ ጋር ሪሌትድ የሆነ ፊልድ ነገር ያላችሁ ሰዎች በጣም ማኔጅመንት ሊሆን ይችላል፣ ፋይናንስ ሊሆን ይችላል፣ ቢዝነስ ወይ ኢኮኖሚክስ ሊሆን ይችላል። ከዚህ ጋር ሪሌትድ የሆነ ፊልድ ያላችሁ ሰዎች ስፔሻሊ በጣም እናንተን የሚጠቅም ኦፖርቹኒቲ ነው እና እዚህ ጋር በደንብ ዲቴሉን መመልከት ትችላላችሁ። እና ላይክ ምንድን ነው ይላል እዚህ ጋር ማኔጅመንት ግሎባል ማኔጅመንት ፕሮግራም ኢዝ ኤ 6 day intensive program in which students are provided with unique opportunity to interact with global business leaders to learn more about the fashion retailing industry and fast retailing business እና በቃ ከቢዝነስ ጋር ሪሌት የሆነ ነገር የምትማሩበት በጣም አሪፍ የሆነ ኦፖርቹኒቲ ነው ከትላልቅ ቢዝነስ ማኖች እና ከላይክ ሊደሮች ጋር ማለት ነው። ይኸው እዚህ ጋር ምን ይላል ምንድን ነው የሚያካትተው ይላል ቢዝነስ ሴሽን ዊዝ ግሎባል ሊደርስ ስቶር ቪዚት ሪሰርች ፕሬዘንቴሽን ቱ ዘ ቦርድ ማኔጅመንት ኢንጌጅመንት አክቲቪቲ ኢንጌጅመንት ያው ቶኪዮ ማጎብኘትም ይኖራል እና ሰው እዚህ ጋር ምን ይላል ሰው ምንድን ነው ለእናንተ አሁን እዚህ የምታገኙበት ጌይን ዲፐር ኢንሳይት ኢንቱ ዘ ግሎባል ሪቴይሊንግ ኢንዱስትሪ ኢምፕሩቭ ሊደርሺፕ ኤንድ ቲም ወርክ ስኪል ኢን መልቲ ካልቸራል ሴቲንግስ እነዚህ ሁሉ ኦፖርቹኒቲዎች ታገኛላችሁ ማለት ነው እና ኦኬ ሰው ላይክ ስኬጁል የተደረገው ከጁላይ 26 እስከ ጁላይ 31 ነው። ሎኬሽኑ ቶኪዮ ነው። አሪያክ ኦፊስ ይላል ቶኪዮ። ኳሊፊኬሽን የሚያስፈልጋቸው ሪኳየርመንት አንደርግራጁዌት ፍሮም ኦል ኦፍ ዘ ወርልድ አንደርግራጁዌት ተማሪ መሆን አለባችሁ። ሪኳየርመንቱ ይሄ ከየትኛውም ዓለም አቀፍ እንትን ሊሆን ይችላል። በእንግሊዝኛ ፍሉዌንት መሆን አለባችሁ። አስፐርቱ ግሎባል ቢዝነስ ሊደርስ ከቢዝነስ ጋር ሪሌቲቭ ነገር ኢንተረስትድ ብትሆኑ አሪፍ ነው። ፖስት ሊደርሺፕ ኤንድ ቲም ወርክ ስኪልስ ይላል። እሺ ዊሊንግ ቱ ወርክ ኢን መልቲካልቸራል ኢንቫይሮንመንት ያ እና አቫይላብል ቱ አቴንድ 6 day ኦን ሳይት ፕሮግራም ኢን ቶኪዮ ለ6 ቀን በአካል ማግኘት መቻል አለባቸው የሚለው እነዚህ ሪኳየርመንቶች ማሟላት አለባቸው እና ሴሌክሽን ፕሮሰሱ በመጀመሪያ አፕሊኬሽን አፕላይ ታደርጋላችሁ። አክሴፕት ከተደረጋችሁ ኦንላይን አሰስመንት ይኖራል። ከዛ ደግሞ ስቴፕ 3 የሚሆነው ኢንተርቪው ነው። ኢንተርቪው ትደረጋላችሁ። ከዛ ውሳኔ ያሳውቃሉ። አፕሊኬሽን ዊል ቢ አክሴፕትድ ያው ፌብሩዋሪ 20 ነው ዴድላይን ብያችኋለሁ። ሶ ይህን ይመስላል እና እዚህ ጋር ፍሪኩዌንትሊ አስክድ ኩዌሽን ማየት ትችላላችሁ። ኢንተርቪው ምንድነው ፎርማቱ እና ዌን ዊል ዘ ኦፊር ምንድነው አናውንስ ቢ ላይክ ዌር ዊል ዘ ፕሮግራም ቴክስ ፕሌስ ምናምን እያንዳንዱ ዲቴል ማግኘት ትችላላችሁ። ኦኬ እና ሰው በጣም ምርጥ ኦፖርቹኒቲ ነው እና አፕላይ እንድታደርጉ ሪኮመንድ አደርጋለሁ። አሁን አፕላይ የሚለውን ክሊክ እናደርገዋለን አፕላይ ለማድረግ ማለት ነው። ከዛን ዳይሬክትሊ ትመጡና ይሄውና እዚህ ጋር ፋስት ሪታይሊንግ ግሎባል ማኔጅመንት ፕሮግራም 2026 ሚሊዮን ክሊክ ታደርጉታላችሁ።
ከዛን ይሄው ዲቴይሉን እዚህ ጋር ያስቀምጣል። ምን ይላል? 6 day intensive program in which students are provided with unique opportunity to interact with ምናምን እያለ ይቀጥላል። ሰው ይሄን በደንብ ዲቴይሉን ማንበብ ትችላላችሁ። ከዛስ ዳይሬክትሊ አፕላይ የሚለውን ክሊክ። ከዛ ምን ይላል? 3 ኦፕሽን አላችሁ። አውቶፊል ዊዝ ሪዝሚ፣ አፕላይ ማኑዋሊ፣ ዩዝ ማይ ላስት አፕሊኬሽን ይላል። ከዚህ በፊት አፕላይ አድርጋችሁ ከሆነ ወይም አካውንት ካላችሁ ይሄን ትጠቀማላችሁ። አውቶፊል ዊዝ ሪዝሚ ማለት ሪዝሚ ካላችሁ ሪዝማችሁ ማስገባት ትችላላችሁ። ካልሆነ ግን እያንዳንዱ ነገር በእጃችሁ ማስገባት ትችላላችሁ። ግን አውቶ ፊል ዊዝ ሪዝም የሚለውን ክሊክ አድርገዋለሁ እኔ ሪዝም ስላለኝ። ኦኬ አሁን ስንት ስቴፕ አለው ይላል? 1 2 3 4 5 6 7 ስቴፕ አለው። ሰው በመጀመሪያ ክሬት አካውንት እንሳይ አውቶ ፊል ዊዝ ሪዝም ይላል። ማይ ኢንፎርሜሽን፣ ማይ ኤክስፒሪየንስ፣ አፕሊኬሽን ኩዌሽን፣ ቮለንተሪ ዲስክሎዥርስ። ኦኬ እነዚህ ነገሮች በዲቴል ማስገባት አለባችሁና አሁን አካውንት ክሬት ላድርግ ነኝ። አሁን አካውንት ክሬት ተደርጓል እና አሁን እዚህ ጋር ሪዝም ያለኝ ስላልኩት ሪዝሜ ክሊክ አድርግ አስገባ ይለኛል። ያው ሪዝሜን አስገብቻለሁ። ከዛን ኮንቲኒው እንላለን። ኖድ ዲቴላችሁን፣ ስማችሁን፣ የአያታችሁን ስም በቃ እንዲያላችሁ ኤክስፒሪየንስ ሌቭላችሁን ታስገባላችሁ። አፕሊኬሽን ኩዌሽን እነዚህ ሙሉ እንትን ካደረጋችሁ በኋላ ሪቪው አድርጋችሁ ሰሜት ታደርጉታላችሁ እና ቪዲዮ እንዲያጠር ብዬ ነው እንደዚህ ያደረኩትና ይህን ይመስላል ሙሉ አፕሊኬሽኑ ማለት ነው። የቶኪዮ ጃፓን አፕላይ ለማድረግ ይህን የመሰለ ፕሮሲጀር መጠቀም ትችላላችሁ ማለት ነው። እና እስካሁን ስንመለከት የነበረው ለጃፓን ኦፖርቹኒቲ አፕላይ እንዴት እንደሚደረግ ነበረ። እስካሁን ስዘረዝርላችሁ የነበሩት እነዚህ 3ቱ ኦፖርቹኒቲዎች በጣም ምርጥ የሆኑ ኦፖርቹኒቲዎች ናቸው። ሌላ ላይ ናቸው ገና ነው። ካሁን ጀምራችሁ አፕላይ ብታደርጉ ከፍተኛ ቻንስ ይኖራችኋል። ይህንን ኦፖርቹኒቲ አፕላይ አድርጋችሁ የተሳካላችሁ ሰዎች ወይም አድሚት የተደረጋችሁ ሰዎች አሳውቁኝ። ቪዲዮውን ደግሞ የኤምባሲው ፕሮሰስ ምን እንደሚመስል ደግሞ በደንብ ዲቴይሉን እንሰራላችኋለሁ። ሌላ ደግሞ ስትሞሉ ምናምን የከበዳችሁ ነገር ካለ ማለት ያው ቪዲዮን ተመልክታችሁ ስትሞሉ ምናምን የከበዳችሁ ነገር ካለ ቲክቶክ ላይቫችን አርብና እሁድ ከምሽቱ 2 ሰዓት ጀምሮ በኢትዮጵያ ሰዓት አቆጣጠር ስለሚኖረን እየመጣችሁ መጠየቅ ትችላላችሁ ማለት ነው። ሙሉ የዘረዘርኳቸው ሊንኮች ቴሌግራማችን ላይ ተለቀዋል። ፒን አድርጌዋለሁ፣ ገብታችሁ ቼክ ማድረግ ትችላላችሁ እና በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ።